ሰላም ጤና ይስጥልኝ። የሐምሌ 20 2018 ዓ.ም የሰዓቱ መረጃዎችን አቀርብላችኋለሁ። ኢሰመጉ በአርሲ ዞን በ4 ዓመታት 450 ሰዎች መገደላቸውን አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ከ450 በላይ ንጹሐን ዜጎች መገደላቸውን አስታውቋል። በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠሩ ጥቃቶች መፈጸማቸውን ከሪፖርቱ መረዳት ይቻላል። በ37 ገጾች የተደራጀው የኢሰመጉ ሪፖርት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትንና ሃይማኖትን መሰረት በማድረግ ከተፈጸሙ ጥቃቶች የሰው ሕይወት በማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወር መዳረጋቸውን ያሳያል። ከ14,000 በላይ ሰዎች ከቀያቸው መፈናቀላቸውንና በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውን ሪፖርቱ ያስረዳል። ኢሰመጉ የሟቾችን ስም ዝርዝር ከነምስላቸው አስደግፎ ያቀረበ ሲሆን የተለያዩ ግለሰቦች ምስክርነቶችንም አካቷል። ከምስክርነቶቹ አንዱ እንዲህ ይነበባል። አንድ የቤተሰብ አባል ስለ ሁኔታው ስታስረዳ ሐምሌ 4 ቀን 2017 ዓ.ም ከምሽቱ 3 ሰዓት ተኩል የታጠቁ ኃይሎች ወደ ቤት በመግባት በተመሳሳይ ሰዓት የአባቴን የሁለት አጎቶቼንና የአጎቴን ልጅ ቤት በመክበብ ይዘዋቸው ሄዱ። ሴቶችና ሕፃናትን ትተው ወንዶችን ይዘው ሄዱ። ከዛ የቀሩት ቤተሰቦች በመፍራት ወደ ጫካ ተበታተንን። ሲነጋ የታገቱትን ሰዎች ፍለጋ ወጡ። ምክንያቱም የጥይት ድምፅ ሰምተው ስለነበር። ጠዋት 12 ሰዓት አጎቴና የአጎቴ ልጅ አባትና ልጅ አስክሬን ተገኘ። እነሱን ቀብረን ስንመለስ ስልክ ተደውሎ አባቴና አንደኛው አጎቴ በሕይወት መኖራቸውን ድምፅ አሰምተው ነገ እንደውላለን ብለው ዘጉት። ከዛ እሁድ ዕለት ጠዋት 4 ሰዓት አካባቢ በመደወል 1 ሚሊዮን ብር ጠየቁን። ያሉትን መሳሪያዎች አምጡ፣ ካልሆነም የመሳሪያውን ግምት 1 ሚሊዮን ብር ትከፍላላችሁ አሉን። ማክሰኞ ዕለት ብር ተሰብስቦ 750 ሺህ ብር በመውሰድ ለታጠቁት አካላት አስረከቡ። ይለቀቃሉ ብለን እየጠበቅን እያለ ሐሙስ ዕለት ሰዎች ደውለው አስክሬን ወድቋል አሉን። የአካባቢው ሰው ሄዶ ሲያረጋግጥ እነሱ መሆናቸው ታወቀ። አስክሬናቸው የተገኘው ግን ሌላ ወረዳ ውስጥ ነበር። ሐምሌ 10 ቀን 2017 ዓ.ም ቀብረን ስንመለስ በአካባቢው ያሉ የሌላ ሃይማኖት ተከታዮች ጩኸት በመስማታችን እንዳያጠቁን በመፍራት ተሯሩጠን ወደ ጫካ ተሰወርን። በሰዓቱ እኔ አራስ ነበርኩ። የተጠቃነው በሃይማኖታችን ነው በማለት ስለ ሁኔታው አስረድታለች ይላል የኢሰመጉ ሪፖርት። ከግድያው ጎን ለጎን በተለያዩ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው መወሰዳቸውንም ሪፖርቱ አመልክቷል። ድርጊቶቹ በሕገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎችን ባህሪያት የሚያሳይ ነው ያለው ኢሰመጉ የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። የሲዳማ ክልል ሰላምና ጸጥታ ቢሮ የቀድሞ ኃላፊ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወራት ጽኑ እስራት እንዲቀጡ ተወሰነ። የሲዳማ ክልል ሰላምና ጸጥታ ቢሮ የቀድሞ ኃላፊ አቶ አለማየሁ ጢሞቴዎስን ጨምሮ ሌሎች የቢሮ ኃላፊዎች የጽኑ እስራት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ እና የፖሊስ ኮሚሽነር ሽመልስ ቶማስ ላይ የክልሉ ፍትህ ቢሮ ከሳሽነት በቀረቡ ክሶች ላይ የጽኑ እስራት ውሳኔ አስተላልፏል። ከፍተኛ ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ነው። በዚህም መሰረት ፍርድ ቤቱ ዛሬ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራትና የገንዘብ ቅጣት እንዲቀጡ ተወስኗል። ሁለተኛ ተከሳሽ አቶ ሽመልስ ቶማስን በ1 ዓመት ከ6 ወር ጽኑ እስራትና የገንዘብ ቅጣት እንዲቀጡ ውሳኔ መተላለፉን የክልሉ ኮሚኒኬሽን ቢሮ አረጋግጦልኛል ሲል ፋና ዲጂታል ዘግቧል።
በዛሬው የምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄ፣ የድሬዳዋ ጉዳይ፣ የመገንጠል መብት፣ የመንግስት ስርዓተ ቅርጽ በተመለከተ ምክረ ሀሳቦች መቅረባቸው ተገለጸ። አዲስ ማለዳ በስፍራው ተገኝታ ከታዘበችውና ካቀረበችው ልዩ ዘገባ ውስጥ የሚከተለው የአዲስ አበባ ጉዳይ ይገኝበታል። አዲስ አበባ የኦሮሚያ ወይም የፌዴራል አካል ትሁን? ፕሬዝዳንታዊ የመንግስት ስርዓት ይሁን ወይስ ፓርላሜንታዊ? አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው? ህገ መንግስቱ ይሻሻል? የራስን ዕድል በራስ መወሰን እስከ መገንጠል የሚለው የህገ መንግስቱ አንቀጽ 39 ድንጋጌ እስከ መዋሃድ በሚለው ይተካ? በሚሉት ላይ የቡድን 50 ተመካካሪዎች ሀሳባቸውን ለ250 ተመካካሪዎች በዛሬው ዕለት አቅርበዋል። ለተመረጡት 8 አጀንዳዎች ለእያንዳንዳቸው 500 ተመካካሪዎች ያሉ ሲሆን በዛሬው ዕለትም የ250 ተመካካሪዎች ምክክር ተጀምሯል። በዚህ ምክክር ላይ አንድ ተሳታፊ በአዲስ አበባ ጉዳይ ሀሳባቸውን ሲሰጡ የሰማችው አዲስ ማለዳ የአዲስ አበባ ስም አዲስ አበባ ወይም ፊንፊኔ የሚል መጠሪያ እንዲኖራትና ይህም በህገ መንግስቱ እውቅና ይኖረው የሚል ምክረ ሀሳባቸውን ሰንዝረዋል። አዲስ አበባ በፌዴራል ደረጃ የምትተዳደር ከሆነ ተፈጥሯዊ የመስፋፋት መብቷን የሚገድብ ይሆናል ሲሉም ተደምጠዋል። በ250 ደረጃ የሚመክረው ቡድን በ50 ተመካካሪዎች ደረጃ ሲመክር የነበረው ቡድን ሀሳብ ሲያቀርቡ አዲስ ማለዳ የሰማች ሲሆን በፌዴራል ከተሞች አወቃቀር ላይ በርካታ ሀሳቦች መንሸራሸራቸውንም ለመታዘብ ተችሏል። በአዲስ አበባ ጉዳይ ሲመክር ከነበረ አንድ የ50 ተመካካሪዎች ሀሳብ ላይ መርካቶ፣ ካሳንችስና መሰል በወራሪዎች የወጡ ስሞች እንዲቀየሩ የሚል ምክረ ሀሳብ ያቀረበ አለ። ሌላው በዛሬው መድረክ የተነሳው የአዲስ አበባ የስራ ቋንቋን የተመለከተው ሲሆን አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግርኛ እና ሶማሊኛ የስራ ቋንቋ ይሁን የሚል ሀሳብ የቀረበ ሲኖር በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑ፣ አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎችም ይጨመሩ የሚሉ ሀሳቦች ቀርበዋል። ሌላ ቡድን አዲስ አበባ በበኩሉ የፌዴራል አካልና የኦሮሚያ አካል ትሁን የሚል 2 ምክረ ሀሳቦች እንደቀረቡ ለ250 ቡድን ሪፖርት አቅርቧል። የኦሮሚያ አካል ትሁን በሚሉት በኩል የመሬት ባለቤትነት የሚመለስበት በመሆኑ እንዲሁም የኦሮሞ ሕዝብ ሲታገልለት የነበረ በመሆኑ ምላሽ ያገኛል የሚል ሀሳባቸውን እንዳቀረቡ ሪፖርት ተደርጓል። በሌላ በኩል ደግሞ የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያዩ ዓላማ ለሚተጉ አካላት መንገድ ከፋች ይሆናል የሚሉትን በስጋትነት አስቀምጠዋል። ልዩ ጥቅምን በተመለከተ የኦሮሚያ አካል ትሁን የሚል ሀሳብ ባጋሩት ተመካካሪዎች በኩል የኦሮሚያ አካል ከሆነች በጀትም ከኦሮሚያ ክልል ይመደብላታል፣ ከከተማዋ የሚሰበሰበው ገቢም ለኦሮሚያ መሆን አለበት የሚል ምክረ ሀሳባቸውን እንደሰነዘሩ ሪፖርት ተደርጓል። በተጨማሪም አዲስ አበባ የኦሮሚያ መዲና ትሁን የሚል ምክረ ሀሳብ ቀርቧል። የአዲስ አበባን ፖሊስና ፍርድ ቤት በተመለከተ ደግሞ በአንድ ጎን የኦሮሚያ አካል ሆና በኦሮሚያ ጠቅላይ ፍርድ ቤት ትተዳደር የሚል ሀሳብ የቀረበ ሲሆን በሌላ በኩል ደግሞ የፌዴራል አካል ሆና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል ምክረ ሀሳብ ቀርቧል። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። በሌላ ፕሮግራም እስክንገናኝ ሰላም ሁኑ።